የህወሓት ታጣቂዎች ወደ ወልቃይትና ጸለምት ለመግባት በሚል በሁለት ግንባሮች ከባድ ውጊያ መክፈታቸው ተገለጸ። ዛሬ ከረፋድ አንስቶ በተከዜ ቀጠና በሁለት ግንባር አዲስ ውጊያ መቀስቀሱም ተገልጿል። አንደኛው ግንባር በተከዜ ቀጠና ምስራቅ ጠለምት ምጫራ በተባለ ስፍራ ሲሆን ሁለተኛው ውጊያ ተቀሰቀሰበት የተባለው ግንባር ደግሞ በምዕራብ ጠለምት አንበሳ መቃብር ተብሎ በሚጠራው አካባቢ መሆኑም ተሰምቷል። በምስራቅ ጠለምት የተከፈተው ውጊያ ይህ ዘገባ እስከተጠናከረበት ሰዓት ድረስ የቀጠለ ሲሆን በምዕራብ ጠለምት የተከፈተው ተኩስ ደግሞ ወዲያውኑ መቆሙም የአካባቢው ነዋሪዎችም አስረድተዋል። ከትናንት በስቲያ ሰኞ ህወሓት በጠለምት ጥቃት መክፈቱን ተከትሎ በወልቃይትና ጠለምት ቀጠና ወታደራዊ ውጥረቱም አይሏል። በጠለምት ግንባር ያለው ውጊያ ሲቀጥልም በወልቃይት ሁሉም መግቢያና መውጫ በሮችም የኃይለ ስምሪት እንቅስቃሴዎችን በስፋትም እየታዩ ነው። ከአካባቢው ነዋሪዎችና አመራሮች ባገኘነው መረጃ መሰረትም የህወሓት ኃይሎች ከትናንት ምሽት አንስቶ ተጨማሪ ክፍለ ጦሮችን ወደ ወልቃይት እንዳስጠጉም ነግረውናል። ከዚህ ባለፈም ቡድኑ ረጅምና መካከለኛ ርቀት መወንጨፍ የሚችሉ መድፎችንም ወደ ተከዜ ቀጠናም አስጠግቷል። በምስራቅ ጠለምት ሚጫራ በተባለ ስፍራ በነፍስ ወከፍና በቡድን መሳሪያዎች የታገዘ ውጊያ እየተደረገ መሆኑም ተሰምቷል። ሚጫራ የተባለው አካባቢ በትናንትናው ዕለት የድሮን ጥቃት የተፈጸመበት ቦታ አቅራቢያ የሚገኝም ቀበሌ መሆኑም ተሰምቷል። በትናንቱ የድሮን ጥቃት የህወሓት ወታደሮችና ወታደራዊ መሳሪያዎች ላይ ከፍ ያለ ኪሳራ ማጋጠሙንም ገሞራ ሚዲያ ከቦታውም አረጋግጧል። ከዲማ እስከ ተከዜ ባሉ የትግራይ ክልል ትይዩ ስፍራ ያለው ትኩሳትም ከዕለት ወደ ዕለት እየጨመረ ሲሆንም መጠነ ሰፊ ውጊያ የመቀስቀስ ዕድሉም ከጊዜ ወደ ጊዜ እየጨመረ መጥቷል። የተከዜ ዘብ የተባለው ታጣቂ ኃይልም ወደ ተከዜ ወንዝ ማቅናቱንም ታውቋል። በተያያዘ መረጃም የደጋው መብረቅ ኮር አሃዶች በመቄትና ቋና በሁለት ግንባር በጠላት ሰራዊት ላይ መጠነ ሰፊ ጥቃት በማድረስም ታላቅ ድልም አስመዘገቡም። የደጋው መብረቅ ኮር አሃዶች ሁለት አንሻ ክፍለ ጦርና ቀኝ አዝማች ተበጀ ወርቁ ክፍለ ጦር በሁለት ግንባሮች ላይ በርካታ የብርሃኑ ጁላ መከላከያ ሰራዊት ሞትና ቁስለኛም ተደርገዋል። አፋብን ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር አሃዶች ጥር 20 ቀን 2018 ዓ.ም በሁለት ግንባር ከሶስት ወረዳዎች ለከበባ በመጣው የብርሃኑ ጁላ መከላከያ ሰራዊት ላይ ከባድ ጥቃትም ፈጽመዋል። ከመቄት ገጋሽና ከኮን በሶስት አቅጣጫ ለከበባ የመጣ የጠላት ሰራዊት የከበባ ጥቃት የከፈተ ቢሆንም በፋኖቹ በተወሰደ አጸፋዊ የመልሶ ማጥቃት እርምጃም በሁለቱ ግንባር ከ15 በላይ የጠላት ሰራዊት ሲደመሰሱም 9 ከባድ ቁስለኛም ተደርገዋል። ከዚሁ ጋር ተያይዞ በርካታ የቁስና የሞራል ኪሳራ ያስተናገደው የጠላት ሰራዊትም ወደ መጣበት ሲመለስም በንጹሃኖች ላይ የፈሪ በትሩን አሳርፎ በርካቶች አካባቢውን ንጹሃኖችም በግፍም መጨፍጨፉም ተሰምቷል። በፋኖቹ የመልሶ ማጥቃት ጥቃት ክፉኛ የተከፈተበት የፋሽቱ ሰራዊት እግሬ አውጪኝ በማለትም ወደ መጣበት ምሽጉም ተመልሷል። በተያዘ መረጃም ወደ ወሎ ግንባር ስናቀና በላስታ ግንባር ፋኖ ባካሄደው የስቦ መምታት ታክቲክም ከ35 በላይ የአገዛዙ ወታደሮች መደምሰሳቸው ተሰምቷል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ላስታ ሳምነው ኮርና በላይ ዘለቀ ዕዝ ውባንታ ባተ ኮር የተውጣጡ የፋኖ አህዶች የጠላትን ኃይል ወደ ቀኝ ዞን ስበው 360 ዲግሪ በመክበብ አከርካሪውን እንደሰበሩትም የገሞራ ሚዲያ የምስራቅ አማራ ቀጠና ዘጋቢዎችም ለማረጋገጥ ችለዋል። ዙ 23 እና ሌሎች ከባድ መሳሪያዎችን ታጥቆ በወገን ቀጠና ዘው ብሎ የገባው የጠላት ብልጽግና ወታደራዊ ኃይልም የታጠቃቸው ዙ 23 እና ሌሎች ከባድ መሳሪያዎችም ከፋኖ ሳያስጥሉት ሙትና ቁስለኛውን የሚያነሳበትን ጊዜ እስኪያጣ ድረስም በአፈሙዝ አለንጋም ተገርፈዋል። በተመሳሳይ መረጃም ዛሬም በላይ ዘለቀና ሚኒሊክ ዕዝ በጋራ በመሆን ታሪክም ሰርተዋል። በላይ ዘለቀ ዕዝና ሚኒሊክ ዕዝ በጋራ በመሆን በአገዛዙ ሰራዊት ላይ የማያዳግም እርምጃን በመውሰድ ድልም ተጎናጸፉም። አማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ሳምነው ኮር እሸት ክፍለ ጦር ነብሮ ተወርዋሪ ኮማንዶ ብርጌድ ሸደሆ መቄት ሻለቃና በላይ ዘለቀ ዕዝ ውባንታ ባተ ኮር የተውጣጡ የፋኖ አባላት በብርሃኑ ጁላ ክትትል ሰራዊት ላይ አካላዊና ቁሳዊ ኪሳራም አድርሰውበታል። መነሻውን ከተረካው ታቦታ ላሊበላ ከተማና ላሊበላ የፖርት ሸምሻ አድርጎ እሸት ክፍለ ጦርን አፍናለሁ በሚል
አጉል ምኞት አዳሩን በአምስት አቅጣጫ ስፍቶ ቢመጣም በባንታ ባታ ልጆችና ባሳምነው ልጆች ተገርፎ አስከሬኑን እንኳን ሳይነሳው ለመጣበት ላሊበላ ኤርፖርት ሸምሻም ላሊበላ ከተማም ፈርጥቶም ተመልሰዋል። ውጊያው ከሌሊቱ 10 ሰዓት እስከ 8 ሰዓት በፈጀው ትንቅንቅም ከ15 በላይ ያገዛዙ ሰራዊት ሲደመሰሱም ከ20 በላይ ቁስለኛ ማድረግም ተችሏል። በመጨረሻም አንድነታችን ኃይል ነው፣ ከአሁን በኋላ አማራ አንድ ድርጅት ፈጥረናልና በጎጥ አጥር ሳንከለል ስንፈልግ ሸዋ፣ ስንፈልግ ጎጃም፣ ስንፈልግ ወሎ በማንኛውም ቦታ ተወርውረን ጠላትን አከርካሪውን እንሰብረዋለን ሲሉም የሚኒሊክ እዝ ምክትል ወታደራዊ አዛዥና የላስታ ሳምነው ኮር ሰብሳቢ አርበኛ ወንድሙ ማሩና የበላይ ዘለቀ እዝ ባንታ ባተ ኮር አዛዥ አርበኛ አመኑ አለማንተ በጋራ መልእክትም አስተላልፈዋል። ሀገር አፍራሹ የብልጽግና ቡድን በአፋር ሐራ መሬት ብሎ በጠራው አካባቢ እያደራጀው በሚገኘው ታጣቂ ኃይልና በአፋር ሕዝብ መካከል ከባድ ግጭት ተቀስቅሷል። ሕዝቡ አፋር የጦርነት ቀጠና አይደለችም፣ በአስቸኳይ ክልላችን ለቃችሁ ውጡ በሚል ወደ አደባባይ በመውጣት ቁጣውን የገለጸ ሲሆን ታጣቂዎቹ ደግሞ በሕዝብ ላይ የዘፈቀደ ተኩስ በመክፈት በርካታ ንጹሃኖችን መቁሰላቸውም ታውቋል። በአፋር ሐራ መሬት ተብሎ በሚጠራው አካባቢ በብልጽግና እገዛ ራሳቸውን እያደራጁ በሚገኙ በነጌታቸው ረዳ እንዲሁም በነጻድቃን ገብረትንሳኤ ታጣቂዎችና በአፋር ሕዝብ መካከል 3 ቀኑን ያስቆጠረ ከባድ ግጭት መቀስቀሱንም የገሞራ ሚዲያ ምንጮችም ገልጸዋል። በክልሉ ኪልቤቲ ረሱ ዞን በረሃሌ ወረዳ ስር በምትገኘው ቡሬ ተብላ በምትጠራው ቀበሌ የተጀመረው ግጭቱ አሁን ላይ አድማሱን አስፍቶ ታጣቂዎቹ በየሰፈሩባቸው በሁሉም አካባቢዎች ተዳርሷል ሲሉ ነው ምንጮቻችንም እየገለጹትም። ሰንቅም ትጥቅም ከቤተ መንግስት እየሰፈረላቸው በአፋር ክልል ሐራ መሬት በተባለው አካባቢ እያሰለጠናቸው የሚገኙት የነጌታቸው ረዳ ታጣቂዎች ሴት ከመድፈርና የቀንድ ከብት ከመዝረፍ ጀምሮ በአፋር ሕዝብ ላይ ከባድ ሰብአዊ ግፍም እየፈጸሙ መክረማቸው ሲነገርም ቆይተዋል። አገዛዙ ኮራት በፊት በዋግምራ ብሔረሰብ ዞን ጋዝቢላ ወረዳ ላይ ከፋኖ ጋር ባደረገው ውጊያ የሐራ መሬት ታጣቂዎች ከመከላከያ ሰራዊት ጎን ተሰልፈው ወደ ውጊያ ገብተው የነበረ ቢሆንም ነገር ግን ወደ ፋኖ በተወሰደባቸው የጸረ መከላከልና የመልሶ ማጥቃት እርምጃም ከባድ የሆነ ሰብአዊና ቁሳዊ ኪሳራ መከናነባቸውም በወቅቱ ገሞራ ሚዲያ መዘገቡ አይዘነጋም። አገዛዙ በወቅቱ ለመከላከያ ሰራዊቱ ገዛ እንደሚያደርጉለት ታጣቂዎቹን በጭፍራና በቆቦ አድርጎ በኮረም በኩል በማስገባት አሰልፏቸው የነበሩ ናቸው ከባድ ኪሳራም የደረሰባቸው። በወርሃ መስከረም 2018 ዓ.ም በምስራቅ አማራ ቀጠና በተካሄደው ዘመቻ ባናዶው ሽንፈትን ከግር ጥፍሩ እስከ ራስ ፀጉሩ የተከናነበው ብልጽግና የህወሓት ታጣቂዎች ከፋኖ ጋር ተሰልፎ ወጉኝ የሚል የበሬ ወለድ ፕሮፓጋንዳ ለመስራትም ሐራ መሬት ከሚገኙ የነጌታቸው ረዳ ታጣቂዎች በመመልመል ምርኮኛ አስመስሎ ቃለ መጠይቅ ማድረጉን በወቅቱ ጣቢያችን ገሞራ ሚዲያ የዓይን እማኞችን ዋቢ አድርጎ መዘገቡም አይዘነጋም። ከትግራይ ምስራቃዊ አቅጣጫ ባሉ የአፋር ክልሎች አካባቢዎች የተንቀሳቀሱ የሚገኙት እነዚህ የጌታቸው ረዳ ታጣቂዎች ከአፋር ህዝብ የተነሳባቸውን ተቃውሞ ለማፈን ባዶ እጁን በወጣ ህዝብ ላይ ተኩስ በመክፈት በርካታ ንጹሃን ያቆሰሉ ሲሆን የድርጊታቸውም ግጭቱ ወደ ከፋ ሁኔታ እንዲደርስም አድርጎታል ብለዋል ገሞራ ሚዲያ ምንጮችም። አሁን ለህዝባችን አይናችን እያየ ቁጭ ብለን አንሞትም በሚል ከድንጋይ ጀምሮ ዱላና ቆንጨራ በመያዝ ታጣቂዎችን ፊት ለፊት ተጋፍጣቸው ሲሆንም ታጣቂዎቹም በምላሹ የተኩስ አጸፋም እየወሰዱም ይገኛሉ። ከትናንት በስቲያ ጥር 17 2018 ዓ.ም ጀምሮ በተፈጠረው ግጭትም ተሽከርካሪዎችን ጨምሮ በርካታ የታጣቂ ኃይሉ ንብረቶች በአፋር ህዝብ ወድመዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።